ሰላም ተማሪዎች ያላችሁ በሰላማችሁ ዘጠኛ ክፍል ባዮሎጂ መምራችሁ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ። ያው ምን ዲስከስ እያደረግን የምንገኘው we are talking about unit 1 introduction to biology የሚለውን ኮርስ እየተማማርን ነው የምንገኘው። የ1.5 part 1 the light microscope የሚለውን ሴሽን ከዚህ በፊት የነበረው ቶፒካችን ላይ ኢን ዲቴል አውርተን ነበረ። ማይክሮስኮፖች እንዴት ነው ክላሲፋይ የሚደረጉት፣ ምን ፓርቶች አሏቸው፣ starting from the course fine adjustment፣ ስለ ስላይድ፣ ስለ diaphragm aperture የመሳሰሉትን ቶፒኮች እንዲሁም ደግሞ ስለ አይፒስ ሌንስ ከዛም ስለ አይፒስ ቲዩብ ስለ ኖስፒስ የመሳሰሉትን ኢን ዲቴል የተመለከትንበት ሴሽን ነበረ ከዚህ በፊት የነበረው ቶፒካችን ላይ ማለት ነው። that's going to be the part 1 discussion for the light microscope. okay so ያንን ሴሽን ያላያችሁ ካላችሁ እንዲሁም ደግሞ ከዛ በፊት የነበሩትን 1.1 1.2 3 4 ብለን የተመለከትናቸውን ያልተመለከታችሁ ካላችሁ እንደ ስቴፒንግ ስቶን ሆነው ስለሚያገለግሏችሁ እያንዳንዱን ቶፒክ ተመልክታችሁ እዚህ ጋር እንደደረሳችሁ ባለሙሉ ተስፋ ነኝ። so just like I told you 1.5 this is going to be the part 2 session that is going to be a continuation of the first session ማለት ነው። okay as always ከመቀጠላችን በፊት እዚህ ጋር የዌብሳይታችን አድሬስ አለላችሁ www.lucybridgeacademy.com advanced የሆኑ AI powered የሆኑ ሾርት ኖቶች የምታገኙበት ከ10,000 በላይ የጥያቄ ባንኮችን ያካተተ ከ5 በላይ ቋንቋ አንደርስታንድ ማድረግ የሚችል የራሳቸው የሆነ ፐርሰናላይዝድ አሲስታንት እንዲሁም ካላችሁ ቦታ ሆናችሁ ያለምንም ሐሳብ ያለምንም ጭንቀት ቪዲዮዎችን ዳውንሎድ እያደረጋችሁ እንድትመለከቱ የሚያስችላችሁን ኦፍላይን አክሰሲቢሊቲም ኢንኮርፖሬት የተደረገበት የለርኒንግ ፕላትፎርም ነው። as always የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁ ኖቲፊኬሽን ማብራታችሁን እንዳትረሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አጋሩን። የቴሌግራም ቻናላችን ላይ የምናስተካክለው ነገር ካለ የምንጨምርላችሁ any kind of comment ካለ please forward them. okay please forward them. so just like I told you this is going to be a continuation of the first section man. that's going to be the part 1 topic ከዚህ በፊት የነበረው ሴሽን ላይ ተመለከትናቸውን ፖይንቶች አሁን ደግሞ እንዴት አድርገን ነው ማይክሮስኮፕን መጠቀም ያለብን፣ በምን አይነት መንገድ ነው ሃንድል ማድረግ ያለብን የሚለውን ነገር የምንመለከትበት ሴሽን ነው። okay this is going to be the handling as well as usage ላይ ማንሳት የሚገቡን ቶፒኮች ምንድናቸው፣ what are the main key points that we need to discuss about የሚለውን ነገር የምናይበት ሴሽን ነው። okay so the first thing that you have to do any kind of place ላይ ላብራቶሪ ውስጥ ሊሆን ይችላል፣ ሜቢ ቤታችሁ ውስጥ available ሊሆንላችሁ ሰዎች ልትሆኑ ትችላላችሁ፣ ተማሪዎች ልታገኙ ትችላላችሁ። okay yes hopefully man ነው yes of course ከዚህ በፊት የነበረው ሴሽናችን ላይ አንድ የነገርኳችሁ ነገር አለ አይደለ it is what it is an expensive tool honestly speaking it is an expensive tool ግን if anybody is capable of affording it and if you have it at your own vicinity then ምን ነገሮች ናቸው ማስተካከል የሚገባችሁ ምን ነገሮችን ማድረግ አለባችሁ የሚለው ነገር የምንመለከትበት ነው። okay the first thing is የመጀመሪያው ነገር በምን አይነት መንገድ ነው ቴክ ኬር የምታደርጉት handling okay አያያዛችሁ ላይ ይነሳል ማለት ነው። leave alone okay መብራት አብርታችሁ ከዛ በኋላ ያሉትን ነገሮች every single thing ማድረግ አይደለም that's not the problem okay that's the second step okay ሁለተኛው ስቴፕ ነው። ያ መጀመሪያ ማድረግ የሚገቡን የተለያዩ ምኖች አሉ ማለት ነው። ጥንቃቄ ወይ ደግሞ ሜጀር መንቶች ሊኖሩን ይገባል ማለት ነው። okay so the first thing is አያያዛችን ምን ይመስላል፣ ከተቀመጠበት ቦታ አውጥተን ስንጠቀመው ኦር ደግሞ አውጥተን በምንጠቀምበት ሰዓት በምን አይነት መንገድ ነው ሃንድል ማድረግ ያለብን። መቼም ሌንሱ ልንይዝ አይገባም አይደል፣ ኦብጀክቲቭ ሌንሱ ልንይዝ አይገባም፣ አይፒስ ሌንሱ ልንይዝ አይገባም፣ ኦር ዳያፍራም ኦር ስቴጁን ይዛን አይደለም ማይክሮስኮፑን የምናነሳው። okay remember that always man ነው you need to take care of how you're going to be holding, how you're going to be taking care of the what the structure ማለት ነው። okay structure የምትይዙበት መንገድ በጣም ማተር ስለሚያደርግ መጀመሪያ ስታወጡት whenever you guys are removing it what are the things that you need to take care of. so always remember መያዝ የሚገባችሁ ምንና ነው አርምና ቤዙ መያዝ ይኖርባችኋል ማለት okay those are the two things that you need to be worried about. you should always take care of the base ቤዙን በመያዝ ከታች ያለውን okay መጨረሻ መቀመጫውን እንዲሁም ደግሞ አርሙን አይደለ the backbone of a microscope is the arm አይደለ ከዚህ በፊት የነበረው ሴሽናችን ላይ ዲቴል አውርተን ነበር the backbone okay the backbone ማለት ነው okay the backbone of a what the backbone of a microscope is the arm. so ያንን skeletal structure በመያዝ እንዲሁ ነው ቤዙን በመያዝ ነው የምናንቀሳቅሰው እንጂ ኦብጀክቲቭ ሌንሱን አንይዝም we do not touch the eyepiece። ከዛ በፊት የነበረው ዲስከሽን ሞኖኪላር ሆነ ባይኖኪላር okay does not matter eyepiece ሌንሱን አንይዝም eyepiece ቲዩብን አንይዝም ወይ ደግሞ nose tube ብለን body tube ብለን እንጠራው አንይዝም ስቴጁን አንይዝም stage clip አንይዝም የምንይዘው ምንና ምንድነው we always take the base as well as the arm support እንዲያደርገን ከፈለግን we always carry the arm as well as the base ማለት ነው okay do not forget about this. This is an important topic of discussion okay an important thing. the first thing man ከመጠቀማችሁ በፊት ሶኬት ከመሰካታችሁ በፊት before you guys do any single thing you need to be worried about this man okay first there has to be what there has to be a proper handling of a microscope do not forget about that okay ያንን ካደረግን በኋላ አንድ ኢምፖርታንት የሆነ ፒክቸር ላሳያችሁ እዚህ ጋር so this is a picture which is actually depicting the objective lenses okay the objective lenses man now አነሳችሁት በትክክል ከካቢኔት አወጣችሁት then you guys connected it to an outlet ላይ socket ላይ ሰካችሁት ከዛ then you guys open the light. the first thing that you need to do is ምን አይነት objective lens ነው መጠቀም ያለብኝ የሚለው ነገር ማወቅ ይኖርባችኋል ማለት ነው okay the first objective lens መጀመር የሚገባችሁ ማይክሮስኮፕ ላይ ስትመለከቱ you should always start with the lower power ወይ ደግሞ 4 times objective power ባለው ነው መጀመር ያለባችሁ okay ልክ እዚህ ፒክቸር ላይ እንደምትመለከቱት
there are different types of objective lenses እዚህ ጋር የምታዩቸው ማለት ነው። so ከኦብጀክቲቭ ሌንሱ በላይ እዚች ፓርት ላይ ምን አለ ነው we have the nose piece አይደለ we have the nose piece ማለት ነው። ያን ነገር ከዚህ በፊት የነበረው ዲስከሽናችን ላይ አውርተን ነበረ we have the nose piece here so ያ ኖዝ ፒስ አለ then you have the objective lenses ማለት ነው። so የተለያዩ አይነት ኦብጀክቲቭ ሌንሶች አሉ maybe ባለ 40 ሊሆን ይችላል okay 40 times አለን then we have 100 times አለን እዚህ ጋር then maybe this is the 10 times one or the 4 times ሊሆን ይችላል ማለት ነው. so always depending upon which type of or what kind of microscope you guys are using what kind of light microscope you guys are using then always remember to start from the lower one okay ሁሌ ከሎወር ዋን ነው መጀመር የሚገባችሁ ለምን ካላችሁ that's a very good question. so discussionችን ስንጀምር እንዳልኳችሁ you should always be worried about how you guys are going to be handling a microscope right that's the first thing እንዴት አድርገን ነው ሃንድል የምናደርገው የሚለውን ነገር በደንብ ኬር ሰጣችሁ ልታዩት ይገባል ማለት ነው. so ከዛ መቀጠል ለምንድን ነው ሎወር የምንጠቀመው or lower stage or ደግሞ lower objective lens ያላቸው የምንጠቀመው ካላችሁ always ከኦብጀክቲቭ ሌንሱ በታች ምንድን ነው ያለን ስቴጅ ነው ያለን አይደለ እዚህ ጋር ስቴጅ አለን ስፔሲሚኑን የምናስቀምጥበት ማለት ነው አይደለ እዚህ ጋር ስቴጅ አለን ስፔሲሚናችን እዚህ ጋር ቁጭ ይላል ማለት ነው. so we use the objective lens to actually view the stage አይደለ so በኦብጀክቲቭ ሌንሱ እና በስቴጁ መካከል ያለው ስፔስ እያነሰ መጣ ቁጥር ስቴጁን ዳሜጅ ሊያደርገው ይችላል ማለት that's the most important thing okay before that መጀመሪያ ከመመልከታችሁ በፊት of course ምን ማድረግ አለባችሁ ልክ ስልካችሁ ስትጠቀሙ ከዚህ በፊት እንዳልኳችሁ አንድ ሩቅ ያለ ነገር ለመመልከት ስትፈልጉ መጀመሪያ ዙም ታደርጋላችሁ አይደለ you do not worry about what you do not worry about whether it is clear or not መጀመሪያ clear ነው አይደለም የሚለው ላይ አይደለም ፎከስ የምናደርገው the first thing is መጀመሪያ ዙም እናደርጋለን ማለት ነው. so that's the first thing so መጀመሪያውኑ እዚህ ጋር እንደምታዩት ባለመቶ ሳይዙ ሪላቲቭሊ ትልቅ ነው ስቴጁ እየቀረበ በመጣ ቁጥር ስቴጁ ወደ ላይ ከፍ እያለ ኦብጀክቲቭ ሌንሱ ላይ እየደረሰ ከመጣ እናንተ ዙም ለማድረግ ኮርስ አጀስትመንት በምትጠቀሙበት ሰዓት ምን ያደርገዋል ስቴጁን ይሰብረዋል ማለት ነው. okay that's the most important reason it is because of a safety reason man okay so that you don't damage the stage you don't damage the stage clip እንዲሁም ደግሞ ስፔሲሚኑን ዳሜጅ እንዳታደርጉት okay it's a safety issue man okay remember it is a safety issue okay safety issue ስለሆነ ነው ምን የምናደርገው ሴፍቲ ኢሹ ስለሆነ ነው መጀመሪያ በምን ምን ጀምረው we always start with the lower one እዚህ ጋር እንደምትመለከቱት በዚህ በሎወር ኦብጀክቲቭ ሌንሱ እና በስቴጁ መካከል ያለው ዲስታንስ ትልቅ ነው okay it is very much far apart so ሙቭ ብታረጉትም ወደ ስቴጁ ቀረብ ብታረጉትም ባታረጉትም ዳሜጅ አያመጣም ማለት ነው ሴፍቲ ኢሹ የለበትም ግን እዚህ ጋር እንደምትመለከቱት with the 100 times objective lens again if you guys are going to be using the stage then the space between the two are relatively smaller so the more you guys zoom in then you guys are going to damage ሁለቱንም ነው ዳሜጅ የምታረጓቸው okay you guys are going to damage the objective lens as well as the stage man okay ሁለቱም ምን ይባላሉ ማለት ነው ዳሜጅ ይደረጋል okay the objective lens ዳሜጅ ይደረጋል at the same time ደግሞ the stage okay the stage ምን ይደረጋል ማለት ነው ዳሜጅ ይደረጋል ማለት ነው so you don't want that to happen okay you don't want that to happen you are using the microscope to view not to damage right that's the first thing so always protection okay handling ላይ ስናወራ remember we have to start from the lower objective lenses because we don't want to damage the stage as well as the stage clip in addition to the objective lens man ዲስታንሳቸው እየጠበበ ስለሚመጣ በትልቅ ከጀመረ ወዲያውኑ ዙም ስናደርግ ምን አደርጋለን በዚህ ዙም እኮ ምን አደርጋው በዚህና በዚህ መካከል ያለው ዲስታንስ እንዲያንስልን ነው so course adjustmentታችንን ተጠቅመን እዚህ ጋር የምትመለከቱት ስቴጅ ከፍ በምናደርግበት ሰዓት በሁለቱ መካከል ያለው ዲስታንስ ትንሽ ከሆነ አውቶማቲካሊ ዳሜጅ እናደርጋለን ግን እዚህ ጋር እንደምታዩት ሁለቱን ስታዩቸው ከዚህ አንፃር ሪላቲቭሊ ሰፊ የሆነ ዲስታንስ ነው ያለን በዚህና በዚህ መካከል ያለው ዲስታንስ ትልቅ ነው በዚህና በዚህ መካከል ያለው ዲስታንስ ትንሽ ነው በዚህና በዚህ መካከል ያለው ዲስታንስ በዚህና በዚህ መካከል ካለው ዲስታንስ ምንድነው የበለጠ ነው ማለት ነው so that's why we always start from the lower one so that we don't damage the objective lens as well as the stage okay those are the two main reasons that you need to be worried about okay we don't want to damage the objective lens and the stage ማለት ነው always remember just like እንዳልኳችሁ መጀመሪያ ከዚህ በፊት የነበረው ሴሽናችን ላይ most of the time ተማሪዎች ሁለት ነገሮችን or most people actually confuse these two it is not a confusing topic okay first off you need to understand በፋይን adjustment እና በኮርስ adjustment መካከል ያለውን ዲፈረንስ መለየት ነው the first thing እንዳልኳችሁ መጀመሪያ ስልካችሁን just remember your phone okay whenever you want to visualize something that is far በጣም ሩቅ የሆነ ነገር visualize ማድረግ ከፈለጋችሁ the first thing you guys are going to do ምንድነው ዙም ነው የምታደርጉት አይደል that's the first part ያ ነው የሚቀድመው መጀመሪያ ምን ከማድረጋችሁ በፊት ፎከስ ከማድረጋችሁ በፊት ማለት that's why okay fine adjustment focus ለማድረግ more clear የሆነ more bright የሆነ image እንዲመጣላችሁ ነው before that ግን you have to use the coarse adjustment so that the distance can actually the distance can actually be smaller ማለት ነው okay so that the distance can actually be smaller መጀመሪያ ዙም ታደርጋላችሁ ከዛ fine adjustment ተጠቅማችሁ clear የሆነ image ለማምጣት ትሞክራላችሁ ማለት ነው okay that's the first thing so always remember we start from a lower objective power ካላችሁ objective lens power ካላችሁ maybe it might be 4 times ሊሆን ይችላል or it might be 10 times okay 4 times or ደግሞ 10 times size ካላችሁ እንጀምራለን ማለት ነው do not forget about that so
ይሄንን ካለም በኋላ then comes a very important topic of discussion that is what በተለይ ልክ እዚህ ፒክቸር ላይ እንደምትመለከቱት okay we will be discussing about this so እዚህ ፒክቸር ላይ እንደምትመለከቱት እዚህ ጋር ባለ 4 አለን እዚህ ጋር ባለ 40 አለን እዚህ ጋር ባለ 100 አለን ማለት ነው so whenever you are visualizing what whenever you guys are visualizing the 100 times የሆነውን objective lens በምትጠቀሙበት ሰዓት important የሆነ ቶፒክ ነው የምንመለከተው okay በጣም ሃንድሊንግ እና usage of a microscope ላይ መረሳት የሌለበት ቶፒክ ቢሆን 100 times or 100 times objective lens power ስትጠቀሙ መጠቀም የሚገባችሁ important ነገር አለ okay that is what the usage of an immersion oil okay immersion oil መጠቀማችሁ ግዴታ ይሆናል ማለት ነው so let's discuss it in detail እንግዲህ always remember if we start discussing on the whiteboard that means it is a very important what it is a very important topic ማለት ነው okay that's the most important topic so immersion oil so what is an immersion oil we start from that okay immersion oil that is the first thing that we are going to be discussing about okay immersion oil ማለት ነው so what is an immersion oil by definition ስሙ ምንድን ነው oil ዘይት ነው አይደለ what is it it is a clear viscous የሆነ liquid ማለት ነው አይደለ ልክ ዘይት እንደዚህ ዝልግልግ ማለት viscous ማለት መዝለግለግ እንደማለት ነው okay so clear viscous የሆነ liquid ነው that's the first thing that you need to understand okay clear የሆነ clear and viscous liquid okay viscous liquid that's the most important thing that's the first concept that you understand you have to understand it is a clear and a viscous liquid ማለት ነው okay so that's a very important thing now you will be asking ለምንድን ነው ታዲያ 100 times ብቻ ያለው ላይ ወይ ደግሞ 100 times objective lens power ያላቸው ላይ ብቻ የምንጠቀመው የሚለው is going to be the next topic of discussion so by definition immersion oil have been around for a really long time by definition ባለ 100 times ወይ ደግሞ 100 times objective lens power ያላቸው መጀመሪያው ዲዛይን በሚደረጉበት ሰዓት objective lens ላይ ዲፔንደንት ሆነው ነው የተመረቱት ማለት ነው okay ልክኛ ኦክሲጅን ላይ ዲፔንደንት እንደሆነው ማለት ነው እስቲ አፍንጫናፋችሁን በደንብ ክሎዝ አድርጉትና ሲል ደም ኦኬ እስቲ ለስንት ደቂቃ መቆየት እንደምትችሉ እኔ perhaps maximum 1 ደቂቃ 2 ደቂቃ ከ3 ደቂቃ በኋላ እንግዲህ possibly ሜት ውስጥ ላገኛችሁ ነው ማለት ነው ቃሪዛ ውስጥ አግኝቼ እየቀበርኳችሁ ነው ማለት you guys are not going to be surviving much more than 3 በጣም ሄደ ከተባለ if you guys are really good 5 to 10 minutes right that's the maximum that you can do okay without an oxygen ማለት ነው so similarly እኛ ያለ ኦክሲጅን መኖር እንደማንችለውላ ባለ 100 times objective lens ያለ immersion oil አይሰራም ማለት ነው ምክንያቱም መጀመሪያውን ምን ስለሆነ ዲዛይን ሲደረግ በዛ ላይ ዲፔንደንት ስለሆነ ማለት ኦኬ ዲዛይኑ ምን አድርጎታል ማለት ነው ዲፔንደንት አድርጎታል ምን ላይ ነው ዲፔንደንት ያደረገው ኦኬ ዲፔንደንት አድርጎታል ማለት ነው ምን ላይ ነው ዲፔንደንት ያደረገው ኢመርሽን ኦይል ላይ ነው ማለት ነው ኦኬ ኢመርሽን ኦይል ግዴታ ይፈልጋል ባለ 100 ታይምስ ማለት ነው so by definition ኢመርሽን ኦይሎች በሁለት ልትከፍላቸው ትችላላችሁ ኦኬ you can classify them as traditional በጣም የድሮዎቹ አሉ ኦኬ that's the first classification traditional እና modern ብላችሁ ለሁለት ልትከፍሏቸው ትችላላችሁ okay this is the most important thing that you need to understand there is a traditional as well as there is a modern classification so traditionally usually በድሮ ጊዜ የነበሩ immersion oilዎች በተለይ ደግሞ back in the day የነበሩ immersion oilዎች ከምንድን ነው የተሰሩት they are typically created from a cedar oil ወይ ደግሞ በተፈጥሮ ምን ብለን የምንጠራው ዝግባ ኦኬ ዝግባ ብለን የምንጠራው ማለት ኦኬ they are typically የዝግባ ዘይት ናቸው ወይ ደግሞ ዝግባ ኦይሎች ናቸው ማለት by definition ማለት they are typically created from a cedar oil okay there is a traditional immersion oil እንዳልኳችሁ the most important thing that you need to understand ሁለት ትልልቅ ሪዝኖች አሉ ለምንድነው ባለ 100 times objective lens ለምንድነው ባለ 100 times objective lens immersion oil የሚፈልገው ለሚለው ሪዝን የመጀመሪያው ዲዛይኑ ራሱ ዲፔንደንት ያደርጋል ምን ላይ ነው ዲፔንደንት የሚያደርገው immersion oil ላይ ሰከንድ ሪዝኑንም እንመለከታለን in detail okay do not worry ሁለት የተለያዩ ሪዝኖች አሉ የመጀመሪያው ዲዛይኑ ዲፔንደንት ያደርጋል ምን ላይ immersion oil ላይ ሁለተኛው reason ደግሞ we'll be discussing about that okay we'll be coming to the second reason as well let's just finish first ስንት አይነት immersion oil ታይፖች አሉ ምን ናቸውስ የሚለው ነገር በደንብ እንመልከት okay so immersion oil is a clear and a viscous liquid you can classify them into two there is a traditional immersion oil ከምን የተሰራ ከዝግባ ወይ ደግሞ cedar oil የተሰራ ማለት ነው ከcedar oil የተሰራ whereas the modern one are typically created there was በፊት አንድ PCB የሚባል important የሆነ oil ነበር okay PCB ማለት ነው ግን በጣም extremely ምን ስለሆነ ቶክሲክ ስለሆነ አሁን ላይ ገበያ ላይ የለም okay it's በጣም ቶክሲሲቲው ማለት ነው ሽታው በጣም ከባድ ነው okay toxicity wise it is extremely የሚከረፋ ሽታ ያለው ነው ማለት ነው so usually it has been what banned ተደርጓል ግን first it was PCB okay PCB ነበረ መጀመሪያ ማለት ነው so ግን አሁን ላይ እንዳልኳችሁ በጣም ምን ስለሆነ ሽታው ትንሽ ከባድ ስለሆነ and since it is extremely toxic then we are not currently using what PCB ማለት ነው what we are actually using is a what polyalpha linols okay alpha olefin የተባለው okay polyalpha olefin okay if you want me to write it deeper so እዚህ ጋር የተቀመጠውን ኖት እንደያዛችሁ ባለሙ ተስፋ ነኝ so the first thing is what ምንድናቸው ዲዛይናቸው ዲፔንደንት አድርጓቸዋል okay the first thing is design dependent አድርጓቸዋል ምኖች 100 times ሌንሶች 100 times objective power ያላቸው ሌንሶች ሁለተኛው ሪዝን ምንድነው polyalpha olefin okay
ፖሊ አልፋ ኦሌፊን የተባለ ኒውሊ አሁን ላይ በብዛት እየተጠቀመን የምንገኘው ምንድነው? በብዛት እየተጠቀመን የምንገኘው የሞደርን ኢመርሽን ኦይል ታይፕ is a poly alpha olefin ማለት ነው። okay, it's a simple term man, you need to understand this. So immersion oil is a clear and viscous liquid. You can classify them into two. Why are they used? By definition 100 times ያላቸው ዲዛይን ዲፔንደንት ናቸው። so አውርተን ነበረ ዲፔንደንት ናቸው። ኦኬ ዲፔንደንሲ ማን ዲፔንደንት ስለሆኑ ምን ላይ ነው ዲፔንደንት የሆኑት? ኢመርሽን ኦይል ላይ ዲፔንደንት ናቸው በዲዛይናቸው ራሱ ማለት ነው። ለመመልከት ከፈለጋችሁ 100 ታይምስ ያለውን ኦብጀክቲቭ ሌንስ ተጠቅሜ መመልከት ከፈለኩኝ ባይ ዴፊኒሽን አይ ኒድ አን ኢመርሽን ኦይል። ድሮ ተጠቅሜ የነበረው ለምንድን ነው? ምንድን ነበረ? ትራዲሽናል ነበረ። ዋት ዊ ዩዝ ኢዝ ሲዳር ኦይል። የሲዳር ኦይል ኤክስትራክት ነው ማለት ነው። ሲዳር ኦይል ወይ ደግሞ ዝግባ ብለን የምንጠራው የዝግባ ዘይት ባይ ዴፊኒሽን ምንድን ነው? ዩዥዋሊ በብዛት እየተጠቀማችሁ በምትሄዱበት ሰዓት በተለይ ደግሞ ከባቢ አየር ላይ ከሚገኘው ኦክሲጅን ጋር ሪአክት በሚያደርግበት ሰዓት ምን ይሆናል ማለት ነው? ኦክሲዳይዝ ያደርጋል። ኦኬ አንዱ የቀረበት ትልቁ ሪዝን the main reason that it is actually stopped is ኦክሲዳይዝ ያደርጋል ማለት ነው። ኦክሲዳይዝ በሚያደርግበት ሰዓት ከለሩን ይቀይራል። ከለሩን ሲቀይር ምን ይሆናል? የሎ ከለር ይኖረዋል። ኦኬ የሎዊሽ ከለር ይኖረዋል። that's the problem። የሎ ከለር በሚኖርበት ሰዓት ምን ያደርጋል? ኦብጀክቲቭ ሌንሱን ኮምፕሊትሊ ብሎክ ያደርገዋል ማለት ነው። ኦኬ ኦብጀክቲቭ ሌንሱን ማየት አትችሉም። ኦኬ ፒክቸሩን ዲስቶርት ያደርግባችኋል። ስፔሲሚናችሁ ይበላሻል። that is the main reason። ኦኬ ያ ነገር happen ካደረገ ደግሞ of course ለመመልከት መታችሁ ግን just because it reacts with an oxygen ከኦክሲጅን ጋር ሪአክት በማድረጉ ምክንያት O2 ከኦክሲጅን ጋር ሪአክት ሲያደርግ ኦክሲዳይዝ ያደርጋል። ኦክሲዳይዝ ሲያደርግ ከለሩን ይቀይራል። ከለሩን ከቀየረ ፒክቸሩ ምን ያደርገዋል ማለት ነው? ፒክቸሩን ብሎክ ያደርገዋል ወይ ደግሞ ይከልላል ማለት ነው። ኦኬ it blocks the picture man. That's one of the main problem of a what? That's one of the main problem of the traditional immersion oil. So ይሄ ፕሮብለም ነበረ። ሶ ከትራዲሽናል ወደ ምን አመጡት ማለት ነው? ሞር ሲንቴቲክ ወይ ደግሞ ሞደርን ብለን የምንጠራቸው እኛ ስለሆነ የሰራናቸው we call them synthetic ተብሎም ይታወቃሉ። ኦኬ ሲንቴቲክ ሲንቴቲክም ተብለው ይታወቃሉ። ሶ ባይ ዴፊኒሽን ሲንቴቲክ ኦይል ከምን የተሰራው አልኳችሁ? ፖሊ አልፋ ኦሌፊን። በፊት ምንድን ነበረ? ፒሲቢ የተባለ ኢምፖርታንት የሆነ ኢመርሽን ኦይል ታይፕ ነበር። ግን because of toxicity extremely toxic ነው። ኦኬ just because of toxicity man, okay, because of the toxicity it is actually removed. Okay, we are not using what PCB የተባለው ማቴሪያል እየተጠቀምን አይደለም የምንገኘው ምንድነው? ፖሊ አልፋ ኦሌፊን ነው እየተጠቀምን ያለ ነው ማለት ነው። okay, just remember this man, important የሆነ ቶፒክ ነው እየነገርኳችሁ ያለሁት። 100 times magnification power ያለው የምንጠቀም ከሆነ always remember መጀመሪያ ከካቢኔቱ ስናወጣው we handle it properly. okay, አርምና ቤዙን ይዘን ሪሙቭ እናደርጋለን። then we start from a what? we start from a lower objective power ከ4 ወይ ከ10 4 times 10 times then 40 ልክ 100 ላይ በመደርሱበት ሰዓት you have to use an immersion oil. okay, it is a must that you use it because 100 times or 100 times ያላቸው ኦብጀክቲቭ ሌንሶች ኢመርሽን ኦይል ላይ ዲፔንደንት ናቸው። እናንተ ያለ ኦክሲጅን መኖር እንደማትችሉት ሁሉ 100 times ኦብጀክቲቭ ሌንስ ያለው ነገር ስትጠቀሙ ኢመርሽን ኦይል መስት ነው ማለት ነው። okay, it is must ማለት ነው። so in addition to that ደግሞ ሌላኛው important point that you need to understand ልክ እዚህ ጋር እንደምትመለከቱት we are using 100 times what? 100 times ያለው ኦብጀክቲቭ ሌንስ እየተጠቀምኩኝ ነው። እዚህ ጋር ምን ያለ እዚህ ጋር እንደምትመለከቱት this is what? this is a specimen, right? specimen እዚህ ጋር ነው ያለው specimen. so እዚህ ጋር እንደምትመለከቱት we have a specimen, we have a stage clip ስቴጃችን ይኸውና እዚህ ጋር ተቀምጧል። then you have 100 times objective lens ማለት ነው። መጀመሪያ እንዳልኳችሁ one of the biggest reason we use what? one of the biggest reason that we use an immersion oil on a 100 times objective lenses dependency, right? ዲዛይናቸው ነበረ ዲዛይን ዲፔንደንት ናቸው, right? ዲዛይን what? ዲፔንደንት ናቸው። This is one of the main reasons. The second most important reason is what? Refractory index ወይ ደግሞ refraction ማለት ነው። okay, refraction of light. That's one of the main reasons. ሁለተኛው ደግሞ ትልቁ ሪዝን ምንድነው? refraction of light ነው ማለት ነው። so I want you to remember your physics lecture ማለት ሰባተኛው ስምንተኛ ክፍል ላይ in detail ተምራችሁ ነበረ። light when it passes from one medium to the other it bend ያደርጋል። refraction ማለት bend ማድረግ ማለት nothing different. okay, ምንም የተለየ ከባድ የሆነ ኮንሰፕት የለውም። refraction of light means when a light typically passes from a what? when a light typically passes from one medium to the other it bends ማለት ነው። so እዚህ ጋር ስንት ሚዲየሞች አሉ ማለት ነው? እዚህ ጋር እንደምትመለከቱት እዚህ ፒክቸር ላይ ማለት ነው። okay, on this picture here there are 3 different types of mediums ማለት ነው። መጀመሪያው ከግላስ ስላይድ ይጀምራል። ከስላይዳቸው ወይ ከስፔሲሚናችን ይጀምራል አይደለ? ከስላይዳችን ይጀምራል። ከዛ ወደ ምን ያልፋል? ከዛ ወደ አየር አይደለ? ኤር ታይኒ ፒስ ኦፍ ኤር አለ እዚች ጋር እንደምትመለከቱት እዚህ ስፔስ ላይ በሁለቱ መካከል ልክ ክሊርሊ እንደምታዩት ማለት ነው። ኦኬ ሶ ጀስት ላይክ ዲስ ማለት ነው። በስፔሲሚኑ እና በኦብጀክቲቭ ሌንሱ መካከል ትንሽ ስፔስ አለች። ያቺ ስፔስ ምንድን ናት? በአየር የተሞላች ናት። ሶ ከስፔሲሚን መጀመሪያ ወደ ምን ያልፋል? ወደ አየር። ከአየር ወደ ምን ይቀጥላል ማለት ነው? from the air it passes to the lens ማለት ነው። ኦኬ ወደ ሌንሱ ያልፋል ማለት ነው። so these are the 3 mediums that it actually passes through. so እነዚህን ሶስት ነገሮች የሚያልፍበት ሰዓት ምን ያደርጋል ማለት ነው? bend ያደርጋል። that's a refraction of light ማለት ነው። okay that's a refraction of light. that's not good for the lens. light bend ባደረገ ቁጥር ምን ይቀንሳል ማለት ነው? ኳሊቲ እየቀነሰ ይመጣል። okay remember so first it starts from the specimen ወይ ደግሞ ከስቴጁ ይጀምራል። ከስፔሲመን ወደ ምን? ወደ አየር። ከአየር ወደ ምን ያልፋል ማለት ነው? ወደ ሌንስ ያልፋል ማለት ነው። ኦኬ
ወደ ሌንስ ያልፋል ማለት ነው። ሶ ኦልዌይስ ሪሜምበር ይሄን በሚያደርግበት ሰዓት ምን ያደርጋል? ላይት መጀመሪያ ይመጣል፣ ከዛ ቤንድ ያደርጋል። ኦኬ ኢት ቤንድስ አጌን። ልክ እዚህ ጋር አየር ላይ ያለ ልክ መጀመሪያ እዚህ ጋር ቤንድ ያደርጋ እንደገና ደግሞ ወደ ሌንሱ ሲያልፍ እንደገና ቤንድ ያደርጋል ማለት ነው። ኦኬ ዲስ ካይንድ ኦፍ ስካተር የማድረግ ቴንደንሲ ያለው ዊ ኮል ዲስ ዋት ዊ ኮል ዲስ ሪፍራክሽን አይደለ? ሪፍራክሽን ብለን እንጠራለን ማለት ነው። ኦኬ ሪፍራክሽን ብለን እንጠራዋለን ማለት ዱና ፈርጌት አባውት ዲስ። ኦኬ ሪፍራክሽን ኦፍ ላይት if it is refracted, if light is refracted ያ ማለት ነው ልክ እናንተ ቤት ውስጥ ሆናችሁ ማለት ነው you guys are inside the house መስታወት አላችሁ ሶ መስታወታችሁ ክሊር ከሆነ በደንብ መመልከት ትችላላችሁ የሚመጣውን ነገር or ደግሞ ከውጪ የሚመጣውን anything ክሊር የሆነ ፒክቸር ይኖራችኋል። ሰው ሲተላለፍ በደንብ ታያላችሁ፣ መኪኖች ሲያልፉ ልታዩ ትችላላችሁ፣ ዛፎቹን፣ ወፎቹን፣ ሰማዩን በደንብ ታዩታላችሁ። እስቲ መስታወታችሁን ስበሩትና or if you guys have a shattered window ማለት ልክ እንደተሰበረ መስታወት ይሁን በተሰበረ መስታወት ውስጥ ለማየት ትሞክሩ ከባድ አይሆንም? የሆነ ዲፍሌክት ያደርጋል፣ ላይቱ ትክክል አይደለም፣ የምትመለከቱት ነገር ክሊር አይደለም ማለት ሲሚላር ቱ ዛት ማለት ነው። ሪፍራክሽን ኦፍ ላይት ሚንስ ልክ አንድ ላይ በተሰባበረ ነገር ውስጥ በሚያልፍበት ሰዓት ክሊር የሆነ ኢሜጅ እንደማይፈጥረው ሁላ as it passes from one medium to the other ልክ እዚህ ጋር እንደምታዩት ስቴጁ ላይ ያለው ስፔሲሚን አለ። ኦኬ ስቴጅ ላይ የሚገኘው ስፔሲሚን አለ። ሶ ከስቴጁ ወደ አየር ሲያልፍ again this is R1 this is the first place where it actually refracts. in addition ከአየር ደግሞ ወደ ምን ያልፋል ማለት ነው? ልክ ወደ ሌንሱ ማለት ነው አይደል? ልክ ወደ ሌንሱ ሲያልፍ ደግሞ there is a second refraction that is R2. if it is bending, if light is bending by definition ምን ይቀንሳል? the quality of or the brightness አይደለ? brightness ይቀንሳል። secondly ምን ይቀንሳል? quality ይቀንሳል። ኦኬ secondly quality ይቀንሳል። that's the second important thing. image quality consistency ይቀንሳል። ኦኬ ኮንሲስተንሲ ይቀንሳል። ኮንሲስተንሲ ምን ያደርጋል ማለት ነው? ሎ ይሆናል ማለት ነው። በእነዚህ ሪዝኖች ምክንያቱም እንዳልኳችሁ ከምን ከስፔሲሚኑ ተነስተን ስፔሲሚኑ ግላስ ነው። ዩዥዋሊ ሪፍራክቲቭ ኢንዴክሱ 1.515 አካባቢ ነው። ኦኬ this is the refractive index of a what? of a glass slide. ኦኬ 1.515 when you come to the lens ሌንሶች አብዛኛውን ጊዜ እስከ 1.1 እስከ 1.2 ያክል ምን ላላቸው ማለት ነው ሪፍራክቲቭ ኢንዴክስ አላቸው ማለት ነው። ሶ ይሄ ትልቅ ዲፍረንስ the difference between the two actually causes እነዚህ ኢሹዎች ማለት ነው። ብራይትነስ ምን ይሆናል as a result of this? remember the brightness actually gets what? lower, it decreases. okay it gets lower. ኳሊቲ ምን ይሆናል? ይቀንሳል። okay again it gets lower. okay ኳሊቲ ምን ይሆናል ኳቹ? it gets lower, it decreases. at the same time ኮንሲስተንሲ ይቀንሳል ማለት ነው። እነዚህን ሁላ ነገር ማንም ያስተካክለው? very good concept. the oil, the immersion oil ምን ያደርጋል ማለት ነው? immersion oil ያስተካክለዋል ማለት ነው። ምክንያቱም it has the same refractive index as that of the glass slide ማለት ነው። ልክ እንደ ግላስ ስላይዱ ተመሳሳይ የሆነ ሪፍራክቲቭ ኢንዴክስ ስላለው ምን አለ ማለት ነው? ምንን አቮይድ እናደርግ ያደርገናል? ይሄን የነገርኳችሁን ሪፍራክሽን ኦፍ ላይትን አቮይድ አድርገን ክሊር የሆነ ኢሜጅ እንዲኖረን ያግዘናል ማለት ነው። ኦኬ that is the second most important reason. so ምን አልኳችሁ? two different reasons why we are using an immersion oil. the first one is the design of the what? the design of the 100 times objective lens በተፈጥሮ ዲዛይን ሲደረግ የተለያዩ ምኖች ቴክኖሎጂካል እውቀት ያላቸው ሳይንቲስቶች ሲፈበርኩት ይሄንን ነገር 100 times ያለው ምንድነው? ዲዛይን ዲፔንደንት ነው። ኦኬ ሰከንድሊ ደግሞ ሪፍራክሽን ኦፍ ላይትን አቮይድ ለማድረግ ነው ኢመርሽን ኦይል የምንጠቀመው ማለት ነው። never use it on a 10 times as well as on the 4 time objective lens መቼም መጠቀም የለባችሁም። ኦኬ ምንድነው ሀፕን የሚያደርገው? እንደዛ የምትጠቀሙ ከሆነ ወደ ሌንሱ ይገባል፣ ሌንሱን ዳሜጅ ያደርገዋል ማለት ነው። never use it on a 10, never use it on a 4 times. okay always remember that. okay always remember not to use it. always remember not to use it on a 4 times as well as 10 times እንዲሁም 40 ከመቶ በስተቀር የትኛውም ኦብጀክቲቭ ሌንስ ታይፕ ላይ ምን ማለት የለባችሁ? መጠቀም የለባችሁ ማለት do not forget about this. okay so two most important reason. the first one is what? ዲዛይን ዲፔንደንት ነው። ሁለተኛ ደግሞ ሪፍራክሽን ኦፍ ላይት ማለት ነው። ይሄን ነገር አቮይድ ማድረግ ስላለብን ምን እንጠቀማለን? we always use an immersion oil. do not forget about this. okay we always use an immersion oil ማለት ነው። okay always ማለት ነው። remember መቼም ሁሌም ስንጠቀም ጀስት በጣም ታይኒ የሆነች one drop of oil ነው ጠብ የምናደርገው ስፔሲሚኑ ላይ። ኦኬ ሪሜምበር የት ላይ ጠብ እናደርጋለን? ስፔሲሚኑ ላይ always remember okay ስፔሲሚኑ ላይ እናደርጋለን ማለት ነው። ስፔሲሚኑ ላይ one drop of oil ጠብ እናደርጋለን። ከዛ በኋላ ሌንሱ ኦብጀክቲቭ ሌንሱ በትንሹ እንዲነካው እናደርጋለን ማለት ነው። ኦኬ ጀስት ጠቅ እንዲያደርገው በቃ ላሴት ምንም ላይ የተለየ ነገር የለውም። በትንሹ ነካ እንዲያደርግና እንመለከታለን ማለት ነው። ኦኬ remember this, it's a very important topic man, it's a very important topic. ከዛ መቀጠል መቼም እንግዲህ ማይክሮስኮፕን ከተቀመጠበት አውጥታችሁ በእጃችሁ እንድታጨማልቁት አይደለም ማለት የተፈጠረው። you have to be extremely careful when you are actually handling a microscope. okay never use it, never touch the lens with your fingers. መቼም ማለት ነው do not touch the fingers. የስልካችሁን ካሜራ በእጃችሁ ብትነኩት ምንድነው የሚሆነው? ደስ የማይል ፒክቸር ያመጣል አይደል? የሆነ ካሜራችሁ ራሱ የስልካችሁ ካሜራ የስልክ ካሜራ እንዳይመስል ያደርግባቸዋል። አሲፍ የድሮ ስልኮችን ጠቅጠቅ ስልኮችን የምትጠቀሙ ነው የምትመስለው። if you guys are going to be using or if you guys are going to touch the camera lens with your hand ማለት ነው። ስልካችሁ ላይ የሚገኘውን ካሜራ በእጃችሁ እንደማትነኩ ታጸዱታላችሁ መጀመሪያ of course to get a clearer picture ማለት the same thing applies here. never touch the surface of the lens with your fingers always ማለት ነው always. okay ሁሌም ብያችኋለሁ do not touch them. ከዛ መቀጠል always
ስቴጁን ዝቅ ማድረጋችሁ እንዳትረሱ ማለት ነው። ኦኬ you have to remember that you need to lower ኦኬ ሎወር ማድረግ አለባችሁ ስቴጁን። ኦኬ ልክ ስራችሁን ከጨረሳችሁ በኋላ እዛ ባለበት ታችሁ አትሄዱ ማለት ነው። ኦልዌይስ ሎወር ዘ ስቴጅ ምንን ተጠቅመን ኮርስ አጀስትመንትን ተጠቅመን እናደርጋለን ዊ ሎወር ዘ ስቴጅ ማለት ነው። ኦኬ አኮርዲንግሊ ወደ ነበረበት መልሰን ኢን አዲሽን ደግሞ ያስቀመጥነውን ስፔሲመን ልንመለከት ያሰብነውን ስፔሲመን ከምኑ ላይ እናወርዳለን ማለት ነው ከስቴጁ ላይ እናወርዳለን። ሪሙቭ ዘ ስላይድ ኦኬ ሪሙቭ ዘ ስላይድ ኦልዌይስ ማለት ነው። ከዛ መቀጠል ተጠቀማችሁ ኤቭሪቲንግ ሰራችሁ ሪሜምበር ቱ ክሊን ኢት አፕ ስትወጡት ጽዱ ነበር አይደለ ስትመልሱትም አጽድታችሁ ነው መመለስ ያለባችሁ እንጂ እናንተ አይቆሻችሁ ማን ያጸዳው ፈልጋችሁ ነው። if you guys are going to be using አንተ ከተጠቀምሽው አንቺ ከተጠቀምሽው then you have to clean it okay remember that ስታወጡት ንጹህ ነበር ስትመልሱ ንጹህ መሆን አለበት ማለት ነው። you have to remember that always clean the microscope when you guys are actually done ማለት ነው። okay when you are done you should use a lens paper and an alcohol to do so ልክ አንድን ዊንዶው አንድን መስታወት ለማጽዳት ስትፈልጉ ምን እንደምትጠቀሙት ሌንስ ፔፐር ወይ ደግሞ የተለያዩ ምኖች አሉ የጋዜጣ ፔፐር እንደምንጠቀሙላ ሲሚላርሊ right always remember to use a lens paper and an alcohol ማለት ነው። መጀመሪያ ምናልኳችሁ clean never touch the lens ስቴጁን መልሱት ከዛ በኋላ አጽድታችሁ ወደ ነበረበት ትመልሳላችሁ ማለት ነው። okay always remember always ማለት ነው። ስትመልሱት መጀመሪያ ስንት ላይ ነበረ majority of የላብራቶሪ ቴክኒሻን እንደሚያደርገው ማለት ነው። ስትጀምሩ ሌንሱ የት ነበር 4 ታይምስ ኦብጀክቲቭ ፓወር ላይ ነበር አይደል የነበረው። ስትመልሱትም ስታወጡትም 4 ታይምስ ኦብጀክቲቭ ላይ ነበር ስትመልሱትም 4 ታይምስ ኦብጀክቲቭ ሌንስ ፓወር ላይ መሆን አለበት። ኦኬ do not forget about that በአራት ጀምራችሁ በመቶ መመለስ የለባችሁም። ሁሉም የሚደረገው is for safety reason of the microscope okay extremely expensive ከመሆኑ አንፃር በጣም በጥንቃቄ መጠቀም ይኖርባችኋል ማለት ነው። ኦኬ so remember ስታወጡት 4 ላይ ነበር ስትመልሱትም it should always be placed okay always place the 4 times objective power before putting the microscope away okay before putting it away remember this before putting the microscope away always make sure that it is on what 4 times power line እንዳለ እንዳትረሱ please do not forget this okay ስታወጡ በጥንቃቄ አውጡት። ሌንሱ መንካት የለባችሁም። የነካችሁት ነገር ካለ አጽድታችሁ ስራችሁን ሲጨርሱ ስቴጁን ወደ ነበረበት ስፔሲሜኑን ከስቴጁ ላይ አንስታችሁ ሌንሱን አጽድታችሁ ወደ ነበረበት ትመልሱታላችሁ ማለት አሁንም አርምና ቤዙን ይዘን ኦኬ ኦብጀክቲቭ ሌንሱን አንይዝም አይፒሱን አንይዝም አንጠልጥለን ልክ እዚህ ማንቆርቱን ይዛችሁ አይደለም ኦኬ you don't do that you're not ማጅራት መቺ okay please for crying out loud I am literally a broken record. I'm telling you again and again, hold the arm and the base okay do not forget about that hold the arm and the base man and as always ምን ነው ዲስከስ እያደረገ የምንገኘው we are talking about a light microscope አይደለ light ምን ይፈልጋል መብራት ይፈልጋል ማለት ነው። so ሰካችሁት then always remember to turn off the light okay turn off the light ማለት ነው። so remember there was what important የሆነ illumination source ነበር አይደለ source of illumination or illuminator ብለን የጠራ ነው ማለት ነው አይደለ illuminator ብለን የጠራ ነው ነበረ which is actually what the source of the light አይደለ source of the light ማለት ነው source of the light አይደለ source of the light so always remember ይሄንን source of light ማድረጋችሁን turn off ማድረጋችሁ ማለት ነው do not forget about this okay ማጥፋት ይኖርባችኋል። ስትጠቀሙ አበራችሁት of course you need light by definition that's what a light microscope is ስሙ ራሱ ይናገራል light ማለት መብራት ነው ማይክሮ ትንሽ ነው ስኮፕ ማየት ነው ትንሽ ጥቃቅን በአይን መታየት የማይችሉ ነገሮችን ለማየት ላይት የምንጠቀም ከሆነ by definition we call it a light microscope ማለት ነው። so you have to remember this you have to turn off the light before putting the microscope away አጸዳችሁት በሌንሶቹን በእጃችሁ አልነካካችሁም ስቴጁን መልሳችኋል ወደ ነበረበት ወደ ምን 4 times መልሳችሁታል that's a 4 times objective power ወዳለው መለሳችሁት then by definition መጨረሻ ላይ ማድረግ አለባችሁ ማለት ነው you need to turn off the light and take it back ልክ ስታረጉት ደግሞ ቻርጀራችሁን ከሶኬት ላይ ስትነቅሉት ጠቅልላችሁ በጥንቃቄ እንደምታስቀምጡት የስልካችሁን ቻርጀር የፒሲያችሁን ቻርጀር እንደምታረጉት ባጉስ ማስቀመጥ ከፈለጋችሁ you have to what you have to wrap the cord አይደለ you have to wrap the cord remember that always what always remember to wrap the cord as well okay always ማለት ነው remember this ኬብሉን የምትሰኩት ሶኬት ይኖራል ምክንያቱም ላይት መምጣት ስላለበት you have to አይደለ ሶኬት ሲሰኩ ነው ላይት ይመጣው so similarly ያ ነገር ከጨረሳችሁ በኋላ ኢሉሚኔተር ሶርሱን ካጠፋችሁ በኋላ ደግሞ ገመዱን ጠቅልላችሁ በትክክል ታስቀምጣላችሁ። አሁንም አርምና ቤዙን ይዛችሁ ማለት ነው ኦኬ አርምና ቤዙን ይዛችሁ ማለት always remember the oculars toward the back of the cabinet በምታስቀምጡበት ሰዓት ፌስ የሚያደርጉት ምንድነው እንዳይጎዱ ድንገት የተለያዩ እቃዎችን ስታወጡ ማይክሮስኮፕንም እንዳትጎዱት ምን ማድረግ አለባችሁ ወደ ግድግዳ ፌስ አድርገው ማለት ነው ኦኬ just like this ማለት ነው ኦኬ similarly ኦብጀክቲቭ ሌንሶቹ በዚህ ሳይድ ከሆኑ ኦብጀክቲቭ ሌንሶቹ እነዚህ ከሆኑ አዙራችሁ ወደ ምን ማስቀመጥ አለባችሁ ወደ ግድግዳው መቀመጥ ይኖርበታል ማለት ነው ኦኬ that's a very important thing to understand do not forget about this okay always place the oculars toward what toward the back ማለት ነው remember again and again always turn off the light wrap the cord clean it with a paper and an alcohol okay do not touch the lens always remember to put the stage down okay space minimum ማንሳታችሁ እንዳትረሱ እነዚህን ጥንቃቄዎች መውሰድ ይኖርባችኋል ምክንያቱም just like I told you it is a very expensive እናንተ ያጠፋችሁትን ነገር ማን ሊገዛላችሁ ጠብቃችሁ ነው somebody else bought it or for you to use it please use it carefully okay use it carefully በጥንቃቄ መጠቀም ይኖርባችኋል ማለት do not forget about this okay do not forget about this now as always at Lucy Bridge Academy you have one trend አይደለ
whenever a certain topic ends there are end of session quizzes ማለት ነው። በዚህ ሴሽን ላይ የተማማርናቸውን ጥያቄዎች passively እዚህ ጋር እርስ በርስ ተማምረን ነበረ። now we are going to be learning actively ማለት ነው። we are going to be answering certain questions that are displayed here. Let's go to question numero uno ማለት ነው. The first one. So when carrying the microscope, what two parts should you always hold on to? I was just literally mentioning this. አሁን ከመጨረሳችን በፊት ማለት ነው። so ማይክሮስኮፕ በምታስቀምጡበት ሰዓት እንዲሁም በምታወጡበት ጊዜ መያዝ ያለባችሁ ፓርቶች ምንድናቸው ነው? ቀላል ጥያቄ ነው አይደለ? take 5 minutes. I'm not going to give you 10 or 15. This is a very simple question. so ምንና መያዝ ያለብን አስቡት፣ አሰላስሉት። okay? So, በደንብ አስባችሁት አሰላሰላችሁት። what two parts should you always hold? Remember, we should always hold the base. Okay, base, that's the first important thing. And what? The arm ማለት ነው. Okay, the base and the arm. Okay, those are the two most important one. The two most important structure that you need to hold on to because of what? Safety reason ማለት ነው። ምክንያቱም ልክ እንደ ባክቦን ስለሆኑ ለማይክሮስኮፑ okay፣ ልክ እንደ ባክቦን ስለሆኑ okay፣ ልክ እንደ ባክቦን ስለሆኑ ባይ ዴፊኒሽን ምን ያስፈልጋቸዋል? ጥንቃቄ ያስፈልጋቸዋል። የምትይዙት ምን ነው? ቤዝ እና አርሙን ይዛችሁ ነው ማለት ነው ሪሙቭ የምታደርጓቸው። ኦኬ when you are carrying a microscope always use the base as well as the arm. Before and after use, what is the proper way to clean the microscope lenses? Very good question አይደለ? ስታስቀምጡትም ስትጠቀሙትም መጀመሪያም ስታወጡትም በጥንቃቄ መሆን አለበት፣ በጽዳትም መሆን አለበት። ስትመልሱት ስፔሻሊ ደግሞ ስፔሲሜኖቻችሁ ሌትስ ሴይ እንግዲህ ባለ 100 ፓወር ኦር 100 ታይምስ ሌንስ ከተጠቀማችሁ ባይ ዴፊኒሽን ምን ተጠቅማችኋል? ኢመርሽን ኦይል ተጠቅማችኋል አይደለ? ኦይሉ አለ ማለት ኢመርሽን ኦይል አለ ማለት ነው። ሶ ኢመርሽን ኦይል አለ። ሶ ይሄንን ኢመርሽን ኦይል ከተጠቀማችሁ በኋላ ኦፍ ኮርስ ዩዥዋሊ ኦብጀክቲቭ ሌንሱ ምን ላይሆን ይችላል? ጽዱ ላይሆን ይችላል። ኢት ማይት ቢ ዋት ደርቲ a little bit dirty ምክንያቱም አሁን ምን አለው ላዩ ላይ ኦይል ስላለው ማለት። ሶ ይሄንን ደርት ምን ማድረግ አለባችሁ? ኦር ያንን ቪስከስ የሆነ ሊኩዊድ ኢመርሽን ኦይል ምን እንደሆነ አውርተናል። በሁለት ከፍለናል፣ ትራዲሽናል እና the modern or synthetic ብለን ማለት ነው። ሶ ደርቲ ከሆነ እንዴት አድርገን ነው የምናጸዳው? how should we clean it? take 5 minutes, take 10 minutes። በደንብ ስፔሲፊክ የሆነች ቃል አንስተን ነበረ። whenever you're cleaning the microscope lenses, how should you clean it? በምን አይነት መንገድ ነው ማጽዳት ያለባችሁ? አሰላሰላችሁት? you should always what? you should always use remember, you should always use a lens paper. okay, lens paper መጠቀማችሁ እንዳትረሱ። not only lens paper ብቻ አይደለም፣ you should always use alcohol ማለት ነው። okay, you should always use alcohol. okay, those are the two most important things you need to use when you are cleaning the microscope lenses. never touch them with your hand. okay, if you touch them with your hand አንደኛ ነገር ዳሜጅ ታደርጋቸዋላችሁ፣ ሁለተኛ ነገር you'll just make them dirty man. more የቆሸሸ እና more clear የሆነ ኢሜጅ የማይሰጥ ሌንስ ስለምታደርጓቸው never touch them with your bare hand. okay, always use a lens paper as well as what? you should always use an alcohol as well man. okay, do not forget about that. So why is it important to always start with the lowest objective lens when focusing on a new slide? Very good question. So ዲስከሽናችንን ስንጀምር ብያቸዋል አይደለ? ለምንድን ነው በጣም ሎወር ፓወር ባላቸው ኦብጀክቲቭ ሌንሶች የምንጀምርበት ትልቁ ሪዝን? ምን ስናደርግ አንድ ሌንስ ወይ አንድ ስላይድ ላይ ፎከስ ስናደርግ ለምንድን ነው የሚል ጥያቄ ነው የጠየቃችሁት ማለት ነው። why should we always focus on the lower objective lens ፓወር ባላቸው ሌንሶች? ለምንድን ነው? why should we do that? ኢምፖርታንት የሆኑ ሁለት ትልልቅ ሪዝኖችን አንስተን ነበር አይደለ? we discussed about what? two different reasons. አሰባችሁት? ሰላሰላችሁት in detail? take 5 minutes, take 10, 15. I'm not gonna go anywhere. I'm just here to answer the questions with you guys. okay, so remember that ምንድን ናቸው ትልቁ reason በlower bone objective power በlower bone objective lens የምንጀምርበት reason? why is that? አሰላሰላችሁ በደንብ? then very good guys. The first one is what? The first reason why we actually start with the lower objective power is because of safety reasons አይደለ? ሴፍቲ ሪዝንስ ማለት ነው። ሴፍቲ ነው the first one። ምኑን ዳሜጅ እንዳናረግ ሌንሱን እንዲሁም ደግሞ ስቴጁን ዳሜጅ እንዳናረግ ማለት because of what? ሴፍቲ ሪዝንስ እና to avoid what? damage to what? damage to the lens that's the first important thing። ሌንሱ ላይ ብቻ አይደለም damage to the stage ማለት ነው አይደለ? damage to the stage ሁለቱ ነገሮች ዳሜጅ እንዳናረጋቸው ኮምፕሊትሊ ጉዳት እንዳናመጣባቸው በምን እንጀምራለን? በሎወር ኦብጀክቲቭ ፓወር እንጀምራለን። ምክንያቱም በስፔሲሚኑና በኦብጀክቲቭ ሌንሱ መካከል ያለው ዲስታንስ ሰፊ ስለሚሆን ማለት ነው። ፒክቸሩን ታስታውሱታላችሁ ቅድም እንዳሳየኋችሁ በሁለቱ መካከል ያለው ዲስታንስ ሰፊ ስለሚሆን so we just discussed አይደለ? እዚህ ጋር የነበረውን ፒክቸር በደንብ አስታውሱት። okay, so just like here ማለት ነው። so if you are going to erase, look at this. so always remember እዚህ ጋር ምን ከሆነ እዚህ ጋር ከሆነ ስቴጃችን look at the distance። በዚህና በዚህ መካከል ያለውን ዲስታንስ ይዩት። በዚህና በዚህ መካከል ያለውን ዲስታንስ ይዩት። እንዴት ነው በዚህና በዚህ መካከል ያለውን ዲስታንስ ይዩት ማለት ነው። look at the difference. so this is the lower objective power ያለው that's 10 times or 4 times ሊሆን ይችላል። okay, this is the 40, this is the 100 ማለት ነው። so እዚህ ጋር የምትመለከቱት ባለ 40 ነው። okay, this is the 40 times, this is the 10 times and this is the 100 times one. look at this.
ሉክ አት በሁለቱ መካከል ያለው ርቀት በ100 ታይምስ እና በስቴጁ መካከል በጣም ሾርት ነው። በ10 እና ከሁሉም ትልቅ ዲስታንስ ያለው በ10 ታይምስ እና በስቴጁ መካከል ያለው ዲስታንስ ነው። that's why because of safety reasons we don't want to damage the lens, we don't want to damage the stage ማለት ነው። ኦኬ እንዲሁም ደግሞ ልክ ስልካችሁ ላይ እንደነገርኳችሁ ነው። አንድ ነገር ራቅ አድርጋችሁ ማየት ከፈለጋችሁ ዙም አውት ነው አይደል የምታደርጉት። መቼም እንደዚህ አፍንጫችሁ ላይ ሆኖ ልትመለከቱ አትችሉም አይደል። if I get so close to the camera like this then imagine እንግዲህ if I get so close to the camera then what's going to happen? you guys are not going to get a full picture, full የሆነ ፒክቸር አታገኙም ማለት ነው። ስልካችሁ ላይም ሁሉን ነገር ማየት ከፈለጋችሁ ዙም አውት ነው ማድረግ ያለባችሁ። አንድ ነገር ላይ ማተኮር ከፈለጋችሁ ዙም ኢን ታደርጋላችሁ። መጀመሪያ ምን ያስፈልገናል? አዌር መሆን አለብን ማለት ነው። ኦኬ remember this, አዌር መሆን ስላለብን always remember we start with the lower one man. we start with the lower focusing power when you are actually starting on a slide ማለት ነው. The first is safety reasons. The second one is what? The second one is to have a better vision man. Okay, to have a better vision. To have a better vision. Okay, better vision ማለት ነው. Okay, to have a better vision. Okay, that's the second most important reason man, to have a better vision as well as for safety issues ማለት ነው. Okay, ይሄንን ይመስል ነበረ በ1.5 the light microscope ላይ ነበረን ሴሽን ማለት ነው። ፓርት 1 እና ፓርት 2 ብለን the first session ላይ ፓርቶቹ ምንድነው ጥቅማቸው what are the different components of a light microscope ሚለውን አይተን ነበረ። በዚህኛው ሴሽናችን ደግሞ how do we handle a microscope ሚለውን in detail ተመልክተናል። do we use an immersion oil? ለምን እንደምንጠቀመው? what is the most important thing? ስታወጡ ምን መያዝ አለባችሁ? ስትመልሱ እንዴት ማጽዳት አለባችሁ? እንዴትስ ነው መቀመጥ ያለበት ሚለውን ነገር what are the handling as well as the usage of a microscope ሚለውን ሴሽን ያየንበት ነው። በሚመጣው ሴሽናችን ምን መለከት ይሆናል? we'll be discussing about the unit summary። በዚህ ሴሽናችን ላይ በዚህ ቻፕተራችን ላይ የተመለከትናቸውን ቶፒኮች ምንድን ናቸው፣ እንዴት አድርገን ነው አንድ ላይ አሲሚሌት አድርገን ቀለል ባለ ሴሽን የምንገናኘው ነው ማለት ነው። ኦኬ as always www.lucybridgeacademy.com ዌብሳይታችን አድሬስ ነው። አድቫንስድ የሆኑ AI ፖወርድ የሆኑ ሾርት ኖቶችን የምታገኙበት ከ10 ሺህ በላይ ጥያቄ ባንኮች ወይ ኩዌስቸን ባንኮችን ያካተተ በተጨማሪም ከ5 በላይ ቋንቋ አክሰፕት ማድረግ የሚችል የራሳቸው የሆነ ፐርሰናል አሲስታንት እንዲሁም ካላቸው ቦታው ናችሁ ያለኑ ጭንቀት ኦፍላይን አክሴሲቢሊቲ ዳውንሎድ እያደረጋችሁ ቪዲዮቻችን ዳግማችሁ የምትመለከቱበትን ፕላትፎርም አዘጋጅተናላችኋል። አሁን ነው www.lucybridgeacademy.com ጆይን አድርጉ። የዩቲዩብ ቻናላችንን ሰብስክራይብ ማድረጋችሁን ሐሳብና አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን። ማንኛውም ነገር ምናስተካክለው ምንጨምርላችሁ ኤኒ ካይንድ ኦፍ ኮሜንት ካላችሁ የቴሌግራም አድሬሳችን ያው እዚህ ጋር ቁጭ ብላችኋል @lucybridgeacademy ብላችሁ ልታገኙ እንችላላችሁ ማለት ነው። በቀጣይ ሴሽን እስክንገናኝ ድረስ ናፖሊዮን ተስፋዬ ነኝ ከሉሲ ብሪጅ አካዳሚ ቻው።